የሰው ነፍስ ሲፈጥር የሆነ ቫኪዩም አስቀምጧል የሰው ውስጥ ክፍተት ባዶ ቦታ ማለት ነው ያንን ባዶ ቦታ አሁን እኛ ሰው መኪና ይፈልጋል ውስጡ ይመኛል አይደል ያቺ ባዶ ቦታ ይመስለዋል እንደዛ መኪናውን ስትይዘው የለም አዲስ ነገር ወይ ግራጁዌት ማድረግ ሊሆን ይችላል አደረካየው ጋውኑንና አንቱን ይዞ ለዚህ ነው ያ ሁሉ አመት ትላለህ ስራ ቤት ገንዘብ ሁሉን ነገር ታገኛለህ አንተ ዶክተር አሁንም ባዶ ነህ ያቺን ባዶ ቦታ ከእግዚአብሔር ውጭ ማንም ሊሞላት አይችልም ይላል አሜዚንግ ሰው ሲክ ወጣቱ በጣም ሲክ ያደርጋሉ አብዛኞቻችን ሲክ ያደርግን ያለ ነው እዚህ ምድር ላይ ለሚቀር ነገር ነው እና አሁን እየተሰማ ያለ ባዶነት ትምህርት አይደለም በቃ መናገሩን ፈልገው ነገር አይደለም አሁን አንተ የምታስበው የምትመኘው ነገር አይደለም እያስፈልገ ያለው እግዚአብሔር ነው አትሾር በቃ አትሾር አሁን አንዳንድ ሰው ዝም ብሎ ይጨንቀኛል እና የሚል ሰው ታውቃል በትምህርትም ጥሩ ላይ ነኝ ስራዬም ጥሩ ነው ጤናዬም ነገር ሰላም ነው ምንድነው በቃ እየተፈጠረ ያለው ትላለህ እግዚአብሔር ነው ወንድሜ ጥያቄው ሶል ነው የነፍስ ነው ነፍስ ነው ዛ እንትን እያለች ያለው ሰፈር እያረገች በቃ ሰፈር እያረገች ያለች እሷ ናት የሆነ ነገር ደፋፍነህባት ነው ገብቷል በቃ ቆፍረህ ማውጣት የስጋ ነገር ደፍን አድርገንበት በቃ የት ሄደ እና በጣም የሚያስፈራው ምን መሰለህ ይሄ ጥያቄ ጻጣም ይደበቀን ይመጣል ማለት ግድል ለምታረጋግባት ጊዜ ይመጣል ይሄ ልብ ደም መደንደን ማለት ነው ከዛ በኋላ በቃ አንዴ ፓዟን አገኘህላት ለዓለም አንዴ መስመር ከያስከላል አትመለስም አሜዚንግ ምክንያቱም እንትን የሆነ እኔ ዩዥዋሊ ምለው ነገር አለ ብዙ ቦታም ስጠይቅ ህሊና ፕሮቴክት አድርጎ አይ ዶንት ኖ ላይክ ሃው በመንፈሳዊ ህሊና እንዴት ኤክስፕሌን እንደሚደረግ አላውቅም እውነት ለመናገር ግን ብዙ ሰው ስጠይቀኝ በህይወት ማጣት ማትፈልገው ህሊና ይሄ የሚጸጸተው ነው ይሄ እንዳልከው ድን ካልክ በኋላ አጥፍተህም አይጸጸትህም አንዳንዴ ሰው መጸጸትን መሸሽ ይፈልጋል ግን አይ ቲንክ እሱ ይመስለኛል የሚጠራህ ራሱ አለ